እንደ ሕዝቅኤል በመንፈስ ራእይ የበረሩት አገልጋይ። እግዚአብሔር ለአገልጋዮች ሚስት መረጣ በዚህ ልክ ይጠነቀቃል እንዴ? በዚህ ዝግጅት ሁለት ነገር ትማራላችሁ። አንደኛው ካህኑ ሕዝቅኤል ገብቶበት የነበረውን ከፍተኛ የተባለውን ራእይ የማየት ደረጃ ልምምድ ምን እንደሚመስል ሲሆን፣ በዚህ አይነቱ ልምምድ ራእይ እንዲያዩ እግዚአብሔር እድል የሰጣቸው ቀጥሎ ምስክርነታቸውን የምናቀርብላችሁ የእግዚአብሔር ሰው ምን እንዳዩ ነው። ልምምዱን በአካል በቁም ሳሉ ሳይተኙ ካሉበት ቦታ ሆኖ በመንፈስ ራእይ ወደ ሌላ ከተማ ሄዶ እየሆነ ያለውን ነገር የማየት ልምምድ ነው። የጌታም መንፈስ ለሕዝቅኤል እንዲህ ነበር ያሳየው። እጅ መሳይን ዘረጋ፣ በራስ ጸጉሬም ያዘኝ፣ መንፈስም በምድርና በሰማይ መካከል አነሳኝ። በእግዚአብሔር ራእይም ወደ ኢየሩሳሌም ወደ ሰሜን ወደሚመለከተው ወደ ውስጠኛው አደባባይ በር መግቢያ መጣኝ። በዚያም ቅናት የሚያነሳሳ የቅናት ጣዖት ተተክሎ ነበረ። እግዚአብሔርም ለሕዝቅኤል በሥጋ ካለበት ከከላውዲያና ጋር ሳይንቀሳቀስ በዚህ አይነት በራእይ መጓዝ መንገድ በመንፈስ ወደ ኢየሩሳሌም አስጉዞ ሚስጥርን ያሳየው። ለእኚህም አገልጋይ እንዲህ ነው ያሳያቸው። የሚያስገርመው ደግሞ በዚህ አይነቱ ራእይ መጓዝ ልምምድ ያሳያቸው ስለ ሚስት መረጣ መሆኑ ነው። ምስክርነታቸውን ሰምታችሁ ስትጨርሱ እግዚአብሔር ለባሪያዎቹ ሚስት መረጣ በዚህ ልክ ይጠነቀቃል እንዴ ነው የምትሉት። ሁለተኛ የምትማሩት እርሱን ነው። ለአገልግሎት የተጠራ አገልጋይ የሚያገለግለው በተሰጠው ቅባትና ጸጋ ብቻ አይደለም፣ ነገር ግን ለሚያገለግላቸው መንጋዎቹ በሕይወቱ በኑሮና ባካሄዱ ጭምር ምሳሌ እንዲሆን ነው የሚጠራው። የአገልጋዩ የትዳር ጤናማነት ደግሞ ለሚመለከተው ሕዝብ ጥሩ ምሳሌ እንዲሆን የሚጠራበት አንዱ ጉዳይ ነው። ዛሬ ላይ 90% ትዳር ችግር ውስጥም የሚገባው በመጀመሪያ የትዳር ጓደኛም በተሳሳተ መመዘኛ መርጦ ትዳር ውስጥ ዘሎ በመግባቱ ነው። ትዳር በመጀመሪያ መሰረቱ ላይ ከተበላሸ በኋላ ለማቅናት በጣም አስቸጋሪ ነው የሚሆነው። ለዚህም ይመስላል እግዚአብሔር ቀጥሎ ታሪካቸውን ላቀረብነው አገልጋይ ሚስት መረጣ ላይ የተጠነቀቀላቸው። ይህንን ያዘጋጀላችሁ ትሪኒቲ ቲዩብ ነው። በቅድሚያ የቻናላችን ቤተሰቦች ካልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ የሚለውን ምልክት እንድትጫኑና በዚህ ዓመት ያለንን 100,000 ሰብስክራይብ የመድረስ ራእይ እንድታግዙን እንጋብዛችኋለን። እግዚአብሔር ይባርካችሁ። እናመሰግናለን። እኚህ ቀጥሎ ምስክርነታቸውን የምትሰሙት አገልጋይ በዓለም ላይ ላሉ በ100 ሚሊዮን ለሚቆጠሩ ክርስቲያኖች በአገልግሎታቸው በዘመናቸው በረከት የነበሩት አሜሪካዊ አገልጋይ ኬኔት ሃገን ናቸው። ኬኔት ሃገን በሀገራችን በአስተማሪነታቸው ቢታወቁም በጥሪያቸው ግን የነብይነት ጥሪ የነበራቸው አገልጋይ ነበሩ። ኬኔት ሃገን በተደጋጋሚ የመንፈሱን ዓለም የማየትና የመጎብኘት ዕድል ተሰጥቷቸው ያዩዋቸውን ልምምዶቻቸውን በተለያዩ መጽሐፎቻቸው ላይ በምሳሌነት እየገለጡ በሚያስተምር መልኩ አስነብበውናል። ከልምምዶቻቸው መካከል አንዱ በማይሆን የትዳር መጠላለፍ ውስጥ እንዳይገቡ መንፈስ ቅዱስ ያሳያቸው ታላቅ መለኮታዊ መገለጥ ነው። ኬኔት ሃገን ይህን መለኮታዊ መገለጥ ያዩበት መንገድና ለማስረዳት የተጠቀሙበት መንገድ እግረ መንገዳችሁን ስለ ነቢያት አገልግሎት ምን እንደሚመስል የምትማሩበት ነው። ይህ ብቻም አይደለም። ይህንን አይታችሁ ስትጨርሱ ምን ነው እኔም መንፈሳዊ አይኖቼ እንደዚህ ተከፍተው እንዲህ በሕይወቴ መንፈስ ቅዱስ ሁልጊዜ በመራኝ ነው የምትሉት። ኬኔት ሃገን እንዲህ ሲሉ ነበረ ምስክርነታቸውን የተረኩት። በ1938 ዓመተ ምህረት በቴክሳስ በምትገኝ አንድ ትንሽ ሕዝብ ባላት የሙሉ ወንጌል ቤተክርስቲያን ላይ መጋቢ ሆኜ ለማገልገል ጥሪ ቀርቦልኝ ጥሪ ተቀብዬ ወደዚያ ተዘዋውሬ ነበረ። በዚያን ጊዜ አላገባውም ነበረ። ሁሉም እንዳገባ ግፊት ያደርጉብኝ ነበረ። ለኔ የሚያስቡልኝ በዙሪያ ያሉ ሰዎች ሁሉ ያንዳንዳቸው የራሳቸው ሚስት ይመርጡልኝ ነበረ። አንዱ የሆነችውን ሴት ይጠቁመኝና እቺን ብታገባ ይለኝ ነበረ። ሌላኛው ደግሞ ሌላኛውን ሴት ይጠቁመኝና እቺስ አትሆንም ይለኝ ነበረ። ወደ ቴክሳስ ለፓስተርነት ተጠርቼ ስመጣ በመጀመሪያ ያረፍኩት ከዲያቆናት መካከል በአንዱ ዲያቆን ቤት ነበረ። ዲያቆኑም በቤተ ክርስቲያኗ ባለችም አንዲት ወጣት ዘማሪ ላይ ፍላጎት እንዲያድርብኝ ይገፋፋኝ ነበረ። አንድ ጊዜ ከዚህ ሴት ጋር አብረን የምናገለግልበት አጋጣሚ ተፈጥሮ ነበረ። እቺ ሴትም ደግሞ ዘማሪ ናት። እሷም በዝማሬ እኔ ደግሞ በቃል ለማገልገል ቅዳሜ ምሽት ባለው ስብሰባ ላይ ፕሮግራም ተይዞልን ነበረ። በዚያን ቀን መጥታ ትዘምራለች ተብሎ በእርግጠኝነት ተጠብቃ ነበረ። ነገር ግን በሚያሳዝን ሁኔታ ሳትመጣ ቀረች። ቅዳሜ አገልግሎቱን እኔ ብቻዬን አገልግዬ ጨረስኩ። ግን ለምንድን ነበረ የቀረችው? በቀጣዩም ቀን እሁድ ጠዋት አሁንም ቃል የማገለግለው እኔ ነበርኩ። መድረክ ላይ ቆሜ መስበክ ጀመርኩ። ትንሽ እንደሰበኩ በድንገት የእግዚአብሔር ደመና ወደ እኔ ሲመጣ መንፈሳዊ ዓይኖቼ ተከፍተው አየሁ። ደመናው በላይ ላይ መጣብኝና ሰው ማየት እስከማልችል ድረስ ሁለመናዬን ሸፈነኝ።
በደመናው ሙሉ ለሙሉ ከራስ ጸጉሬ እስከ እግር ጥፍሬ ድረስ ስለተሸፈንኩ ጉባኤ ውስጥ ምንም ነገርም ማየት ወደማልችልበት ደረጃ ላይ ደርሼ ነበረ። ደመናው ጠቅልሎ ይዞኝ ከጉባኤው ወደ ውጭም አውጥቶኝ ወሰደኝ። እንዲህም ሲሆን አንዱ ማንነቴ አሁንም ቆሞ መስበኩን ቀጥሎ ነበረ። አንዱ ማንነቴ ከአዳራሽ ውጭ ወጥቶ በዚህ ደመና ተጠቅልሎ ወደ ሆነ ቦታ ይጓዝ ነበረ። አንዱ ማንነቴ በመንፈስ ርቆ ሲሄድ ቆሞ የሚሰብከው፣ ሌላኛው ማንነቴ ደግሞ የራሴን ድምፅ በሩቅ ያሰማኝ ነበረ። እየራኩ ሲሄድ ሌላኛው ማንነቴ ሲሰብክ ድምፄን ልስማው እንጂ የምለውን ቃል መለየት አልቻልኩም ነበረ። በክብሩ ደመና ውስጥ ነበርኩ። በደመናም የተሸፈነው ማንነቴ ከቤተ ክርስቲያኑ አዳራሽ 15 ማይል ርቀት ላይ ወደምትገኝ አንዲት ከተማ ጎዳና ላይ በመንፈስ ይጓዝ ነበረ። የምጓዝበት ቦታ እሁድ ቆሜ እሰብክበት በነበረው ቀን ሳይሆን ወደኋላ ቅዳሜ ማታ ላይ እንደሆነ በመንፈስ ተረዳው። የሚያጓጉዘኝ መንፈስ ከሚፈልገው ቦታ ላይ ሲደርስ አንድ ሕንጻ አጠገብ አቆመኝ። ከዚያም አካባቢ ባለ አንድ ሕንጻ ግድግዳ ላይ ተደግፌ ቆምኩ። ከዚያም አንዲት ሴት ከሕንጻው ወርዳ ስትመጣ አየሁ። ያቺም ሴት ቅዳሜ ማታ መጥታ እንድትዘምር የተጋበዘችውና የቀረችው አርፌበት የነበረው የቤተ ክርስቲያናችን ዲያቆን እንዳገባት ፍላጎት ያሳደረብኝ ሴት ነበረች። ባየኋትም ጊዜ አወቅኳት። አሁንም በመንፈስ ነበርኩ። ይቺም ዘማሪት እኔ ቆሜ ወደ ነበረበት ቦታ መጥታ ቆመች። አንድ መኪናም እየበረረ ዳገቱን ወርዶ መታጠፊያው ላይ መጥቶ ቆመ። ከዚያም እንድትመጣ ክላክስ አደረገላት። ልጅቷም ሄዳ የመኪናውን በር ከፍታ ወደ ውስጥ ገብታ ተቀመጠች። መኪናውን የሚነዳ ሰው መኪናውን ወደ ኋላ ዞሮ ከከተማ ወጥቶ መብረር ጀመረ። ከዚያም በድንገት እዚያ መኪና ውስጥ ዘማሪዋና ሰውየው ባሉበት የኋለኛው መቀመጫ ላይ ራሴን በመንፈስ ተቀምጬ አገኘሁት። አብሬያቸው በመንፈስ እጓዝ ነበረ። እነርሱ ግን አላዩኝም። እኔ ብቻ ነበረ የማያቸው የነበረው። ከዚያም በመጨረሻ እነዚህ ሰዎች ከከተማ ወጥተው ወደ አንድ ሆቴል ገብተው ዝሙት ሲፈጽሙ አየኋቸው። ይሁሉ ሲሆን አሁንም በደመና ውስጥ ነበርኩ። ከዚያም ሁሉንም ነገር ካየሁ በኋላ እሰብክበት ወደ ነበረው አዳራሽ በመንፈስ ተመለስኩ። ስመለስ መድረክ ላይ ቆሞ የምሰብከውን የራሴን ድምፅ መስማት ጀመርኩ። ከዚያም ደመናው ከላይ ተነስቶ ሄደ። አስቀድሜ ምን ብዬ ተናግሬ እንደነበረ ስላላወቅኩ ምን ማለት እንዳለብኝ ግራ ገብቶኝ ነበረ። በመጨረሻም ትንሽ ካሰብኩ በኋላ ሁሉም ሰው ራሱን ያጎንብስና እንጸልይ አልኳቸው። ሰዓቴን ስመለከተው 15 ደቂቃ ያክል ነው በደመና ውስጥ የተጓዝኩት። በኋላም ፕሮግራሙን ጨርሰን ህዝቡ ወደ የቤቱ መሄድ ጀመረ። ህዝቡ ሲወጣ እንደ ፓስተር ሰላም ለማለት የመውጫው በር አጠገብ ቆሜ የሁሉንም እጆቻቸውን እየጨበጥኩ ሰናበታቸው ነበረ። እቺም ሴት ለመውጣት ወደ በሩ ተጠጋች። ባለፈው ምሽት ፕሮግራም ላይ ሳትመጪ ቀረሽ ምን ነው አልኳት። እርሷም ከከተማ ወጣ ብዬ ነበረ ብላ በመንፈስ ያየሁትን የከተማውን ስም ጠርታ ነገረችኝ። እኔም አውቄዋለሁ አልኳትና እዚያው ላይ ከእርሷ ጋር ተሰነባበትን። በክብር ደመና ውስጥ የነበረኝ ይህ ሶስተኛው ልምምዴ ነው። ጌታም እግዚአብሔር ከማውን የትዳር መተሳሰር ሊያድነኝ ፈልጎ በዚህ አስደናቂ የመንፈስ ልምምድ መንገድ አሳይቶ ድንቅ ጥበቃውን አድርጎልኛል። ከዚያም ከዚህችም ልጅ ጋር እጮኛዬ እንድትሆን ዲያቆኑ ያሳደረብኝን ፍላጎት አንድ ሰው የጋለ ብረት እጁን አቃጥሎት ከእጁ እንደሚጥለው እንዲሁ የእርሷንም ጉዳይ አሽቀንጥሬ ጣልኩት። ለሁለተኛ ጊዜም እግዚአብሔር በዚሁ መልኩ አስመለጠኝ። በሌላ ጊዜ ደግሞ የሚያስደንቅ መገለጥ አሳይቶ ከእንደዚህ አይነት ተመሳሳይ ሁኔታ የተሳሳተ ትዳር ውስጥ እንዳልገባ ጠብቆኝ ያውቃል። ነገሩ እንደዚህ ነው። በቤተ ክርስቲያናችን እኔን ጓደኛ ለማድረግ ፍላጎት በእኔ ላይ ያሳየች አንዲት የቤተ ክርስቲያናችን አባል ነበረች። በፓስተርነት ያገለገልኩ ሳለ ነው ይህ የሆነው። ሮብ ምሽት በቤተ ክርስቲያን የነበረኝን አገልግሎት ጨርሼ በእግሬ ወደ መኖሪያ ቤት እየሄድኩ ነበረ። የያዝኩት መንገድ ወደ ቤቴ በአቋራጭ የሚወስደኝ መንገድ ነበረ። መንገዱ ዛፍ የሞላበት ቢሆንም አቋራጭ ቀጭን መንገድ ስለነበረው ነው በዚያ በኩልም ለመሄድ የመረጥኩት። ቦታው ጨለማ ቢሆንም መንገዱን በቀን ስለማቀው መሄድ አልቸገረኝም ነበረ። በመንገዱ እያለፍኩ ሳለው በድንገትም አንድ መኪና ጨለማ ውስጥ ቆሞ አየሁ። በመኪናው ፊት ለፊት መቀመጫ ላይ አንድ ወጣት ወንድና አንዲት ወጣት ሴት ተቀምጠው ነበረ። የመኪናው ኋለኛው ወንበር ላይ ደግሞ እንዲሁ ሌሎች ወጣት ወንድና ወጣት ሴት ተቀምጠው ነበረ። ባጠገባቸው አልፌ ከሄድኩ በኋላ በድንገት መንፈሳዊ አይኖቼ ተከፍተው መኪና ውስጥ እየሆነ ያለውን ሁሉንም ነገር ማየት ጀመርኩ። መኪና ውስጥ ልክ ታላቅ ፓውዛ ማብራት እንደሚበራበት አይነት መለኮታዊ ማብራት በርቶ የሚያደርጉትን ሁሉ በራእይ በግልጽ አየሁ። በመኪና ውስጥ ያሉት እኔንም ይሁን መለኮታዊ ማብራት አያዩም ነበረ። እኔ ብቻ ነበረ አየነበረው። በመኪና ውስጥ የነበሩት ከአራቱ ወጣቶች መካከል አንደኛዋ ወጣት
የኛ ቤተክርስቲያን ልጅ ነበረች። ይህች ሴት እኔ ላይ ፍላጎት የነበራት ልጅ ነበረች። እኔ ግን ለእርሷ ፍላጎት አልነበረኝም። አንድ ሰው ነው በእርሷ ላይ ፍላጎት እንዲኖረኝ ሊያደርግ ሞክሮ የነበረው። ይህች ሴት በወጣቱ ጭን ላይም በኋለኛው ወንበር ላይ ተቀምጣ በራእይ አየኋት። ወጣቱም ልጅ በእጆቹ አቅፏት ነበረ። ዝም ብሎ መተቃቀፍ ብቻ አልነበረም፣ ከዛም ያለፈ ነገር ነበረ ያደርጉ የነበረው። ለማንም ያንን ያየሁትን ነገር አልተናገርኩም። ይህ እግዚአብሔር ነገሮች ከመጀመራቸው በፊት ከማውን የትዳር መተሳሰር እንድጠበቅ ሊያስረዳኝ ስለፈለገ ነው በዚህ አይነት የመገለጥ መንገድ አሳይቶ የጠበቀኝ። በመጨረሻም ኬኔት ሃጌ በእግዚአብሔር ፍቃድ የተመረጠላቸውን ኦሪታ ሮከር የተባለ እህት ጋር ይተዋወቃሉ። ከዚያም ከእርሷ ጋር በ1938 ዓመተ ምህረት ተጋብተው 2 ልጆችን ወልደው ወደ አምላካቸው እስከሚሄዱበት ቀን ድረስ ለ65 ዓመት አብረው ጌታቸውን አገልግለዋል። በዚህ ሁሉ ጊዜ ውስጥም አገልግሎታቸው በትዳር መፍረስ ምክንያት ሳይነቀፍ ለሌሎችም መጥፎ ምሳሌ ሳይሆኑ ኖረዋል። በመጨረሻም በመልካም ሽምግልና የአገልግሎት ስኬትን በሚገባ አይተው እድሜን፣ ብልጽግናን፣ ክብርን ጠግበው ራቸውን በድንቅ አጨራረስ ጨርሰው ወደ አምላካቸው ሄደዋል። ከሁሉ ደግሞ የሚገርመው የመጨረሻው የአሟሟታቸው ጊዜ ነው። አሟሟታቸው ራሱ ስለ ትዳር የተለየ ትርጉም በሚሰጥ መልኩ ነበረ የተጠናቀቀው። ያን ቀን ኬኔት ሃጌ ወደ አምላካቸው በሚሄዱበት ቀን የቁርስ ጠረጴዛው ላይ ተቀምጠው ከቤተሰባቸው ጋር ቁርስ እየበሉ ነበረ። በመሃልም መብላታቸውን ቆም አድርገው ሚስታቸውን አሻግረው በፈገግታ ለተወሰነ ደቂቃ ትኩር ብለው እያዩ ከቆዩ በኋላ አንገታቸውን ዘንበል አድርገው እዚያው ቀሩ። ሲታዩ ወደ አምላካቸው ሄደው ነበረ። ሚስታቸው ኦሪታ ግን የባላቸው የኬኔት ሃጌን የመጨረሻው የመሰናበቻ ፈገግታ መሆኑን ዘግይተው ነበረ የገባቸው። አስገራሚ አጨራረስ። ቤትና ባለጠግነት ከአባቱ ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል ምሳሌ 19 ቁጥር 14። አዎ እግዚአብሔር መርጦ የሚሰጠው ትዳር መጨረሻው እንዲህ የሚያምር ነው የሚሆነው። በዚህ ምስክርነት አማኝ የሆኑ በተለይ ደግሞ አገልጋዮች የሆኑ እግዚአብሔር ትዳር እንዲመርጥላቸው እንዴት መጠንቀቅ እንዳለባቸውና መጸለይ እንዳለባቸው የሚያሳስብ ነው። ከዚህ ባለፈ ደግሞ ሌላኛው ከዚህ ምስክርነት የምንማረው እግዚአብሔር እንዴት በመንፈሳዊ ራእይ ባሪያዎቹን ልጆቹን እያስጓዘ ሚስጥራትን እንደሚያሳያቸው ነው። እና ሁለቱም ምስክርነቶች አጓጊ፣ ሁሉም ሰው እንዲኖረው የሚፈልገው በረከት እንደሆነ እንዲሁ እንገምታለን። እግዚአብሔር በመንፈስ ራእይ እንደ ሕዝቅኤልና እንደኚህ የእግዚአብሔር ባሪያ እኛንም ወደዚህ ልምምድ ውስጥ ያስገባችሁ በማለት ለዛሬ ያዘጋጀንላችሁን እዚህ ላይ አበቃን። በዚህ ነገር ላይ ያላችሁን አስተያየት በሐሳብ መስጫው ላይ ጻፉልን። ከወደዳችሁት ላይክ አድርጉልን። ለሌሎች ወንድሞችና እህቶች ደግሞ ሼር በማድረግ እንዲታነጹበት ደግሞ እናንተም የበኩላችሁ እንድታረጉ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ የነገር ሁሉ መፍትሄ ነው። እግዚአብሔር በነገር ሁሉ ይባርካችሁ፣ በትዳር ይባርካችሁ፣ በመንፈሳዊ ነገር ይባርካችሁ ያለን እዚህ ላይ ጨረሰን። ኢየሱስ ክርስቶስ ጌታ ነው። አሜን።